መቻቻልና ግልጽነት በጣም ጠቃሚ ነው። በተለይ አዲስ ቦታ ስትሄጂ የአካባቢውን ባህልና ልማት ማክበር መልካም ነው። በሳውዲ አረቢያ በሰዎች መካከል ሊፈጠሩ የሚችሉ የተለዩ ሁኔታዎች አሉ ብለሽ ታስቢያለሽ? አይ ግን እኮ ከሁሉም ሰው ጋር ተስማምቶ መኖር አይቻልም። ልክ ነሽ። ከሁሉም ሰው ጋር ተስማምቶ መኖር ከባድ ሊሆን ይችላል። ግንኙነቶችን ማስተዳደር ጥረት ይጠይቃል። ትኩረትሽን ከአንቺ ጋር ተስማሚ የሆኑ ሰዎች ላይ ማድረጉ የተሻለ ነው። በሳውዲ አረቢያ በነበረሽው ጊዜ እንደዚህ አይነት ችግሮች ገጥመውሽ ያውቃሉ? አዎ ለምሳሌ ሰዎች በጣም የዋህ ስትሆኚ አንቺን እንደ ጅል ሊያዩሽ ይችላሉ። እንደዚህ አይነት ገጠመኞች ሊያጋጥሙ ይችላሉ። አስፈላጊው በራስ መተማመን ነው። ሁልጊዜም ራስሽን መሆንና በራስሽ መከበር ተገቢ ነው። ደግሞም በዙሪያሽ ያሉ ሰዎችን በጥንቃቄ መምረጥ ጠቃሚ ነው። ኢትዮጵያ ስትገቢ ምን አይነት ሰዎች ጋር መሆን ትፈልጊያለሽ? መንፈሳዊ ሰዎች ጋር መንፈሳዊ ሰዎች ጋር መሆን ሰላም ይሰጣል። ኢትዮጵያ ስትገቢ እንደ ቤተ ክርስቲያን ወይም ሌሎች መንፈሳዊ ቦታዎች በመሄድ ተመሳሳይ እሴቶች ያላቸውን ሰዎች ማግኘት ትችያለሽ። ይህ ደግሞ አዲስ ጓደኝነት ለመመስረት ይረዳሻል። በሃይማኖትሽ ዙሪያ ምን አይነት ተስፋዎች አሉሽ? በጣም ደስ የሚሉ ተስፋዎች አሉኝ። ግን ሰው ተስፋ የሚቆርጠው ማለት ተስፋ ቆርጦ ተስፋ የሚያስቆርጠው ሰይጣን ብለሽ ታስቢያለሽ? አንዳንድ ጊዜ ተስፋ የሚያስቆርጡ ነገሮች ሊያጋጥሙ ይችላሉ። ዋናው እነዚህን ነገሮች እንዴት እንደምትቋቋሚው ነው። ወደ መንፈሳዊነት ማዘንበልሽ ጥሩ መንገድ ሊሆን ይችላል። በተጨማሪም ከአዎንታዊ ሰዎች ጋር ጊዜ ማሳለፍ እና ግቦችሽን ላይ ትኩረት ማድረግ ጠቃሚ ነው። ምን አይነት ግቦች አሉሽ? ግቦች ኢትዮጵያ ገብቼ የራሴ የሆነ ስራ መጀመር ነው የምፈልገው፣ ቢዝነስ። በጣም ጥሩ ግብ ነው። የራስ ስራ መጀመር ትልቅ ስኬት ነውና፣ ለዚህ ግብ ለመድረስ ምን እቅዶች አሉሽ? ለምሳሌ የገበያ ጥናት ማድረግ መጀመር ትችያለሽ። አዎ በጣም ልክ ነሽ። ለምሳሌ እኔ አሁን አገር መኖሩ ጥቅሞች ሊኖረው ይችላል። በተለይ አዲስ ስራ ስትጀምሪ። ነገር ግን ግዴታ አይደለም። ብቻሽንንም መጀመር ትችያለሽ። ዋናው ነገር ጥሩ የቢዝነስ እቅድ ማውጣትና ጠንክሮ መስራት ነው። ምን ይመስልሻል? በጣም ጥሩ ሀሳብ ነው የሰጠሽኝ። በጣም አመሰግናለሁ። እንደው ሴት ልጅ በስንት ዓመቷ ማግባት አለባት ብለሽ ታስቢያለሽ? አመሰግናለሁ። እድሜን በተመለከተ በእርግጠኝነት የሚባል ነገር የለም። እንደ ግለሰቡ ፍላጎት፣ ዝግጁነትና የህይወት ሁኔታ ይወሰናል። ዋናው ነገር ለትዳር በአእምሮም በገንዘብም መዘጋጀት ነው። በዚህ ጉዳይ ላይ ምን ተሰማሽ? በጣም ጥሩ ሀሳብ ነው። ግን ለትዳር ዋናው ወሳኙ ነገር ፍቅር ነው ወይንስ ገንዘብ ነው ብለሽ ታስቢያለሽ? ለትዳር ሁለቱም ወሳኝ ናቸው፣ ግን ፍቅር መሰረቱ ነው ብዬ አስባለሁ። ፍቅር አለመግባባቶችን ለማለፍና ችግሮችን በጋራ መፍታት ይረዳል። ገንዘብ ደግሞ የዕለት ተዕለት ኑሮን ለማካለልና መረጋጋትን ለመፍጠር ጠቃሚ ነው። አንቺስ ምን ታስቢያለሽ? በጣም ጥሩ ሀሳብ ነው። ለምሳሌ ፍቅር በአንድ ወገን ብቻ ሲሆንስ ምን ታያለሽ? ማለቴ ወይ እሷ ባታፈቅረው ወይ ደግሞ እሱ ቢያፈቅራት። ፍቅር በአንድ ወገን ብቻ ሲሆን ፈታኝ ሊሆን ይችላል። ዋናው ነገር ራስሽን መውደድና ማክበር ነው። ጊዜ ስጪው። ትክክለኛው ሰው ሲመጣ ሁሉም ነገር ጥሩ ይሆናል። ተስፋ አለመቁረጥ አስፈላጊ ነው። በዚህ ጉዳይ ላይ ምን ተሰማሽ? ትፈልጊያለሽ? በጣም ጥሩ ሀሳብ ነው። አመሰግናለሁ። ለትዳር ወሳኙ ነገር ምንድን ነው ብለሽ ታስቢያለሽ? ለትዳር ወሳኙ ነገር መከባበር፣ መተማመንና ግልጽነት ነው ብዬ አስባለሁ። እነዚህ ነገሮች ጠንካራና ደስታሪ ትዳር ለመገንባት ይረዳሉ። ሌላ ምን ትጨምሪያለሽ? እሺ ሌላ የምጨምረው ነገር የለም። ለምሳሌ ሰዎች ኢትዮጵያ ውስጥ ስትኖሪ የራስሽ ስራ እየሰራሽ ሰዎች ባያበረታቱሽ ምን ማድረግ ትችያለሽ? የሰዎች ድጋፍ አስፈላጊ ቢሆንም ዋናው ነገር ያንቺው እምነትና ቁርጠኝነት ነው። ትችያለሽ ብለሽ ማመን አለብሽ።
ትኩረትሽን ግቦችሽ ላይ አድርጊና የሚያበረታቱሽና ሰዎች ጋር ተቀራረቢ። ምን ትያለሽ? በጣም ጥሩ ሀሳብ ነው የሰጠሽኝ። ኢትዮጵያ ውስጥ አሁን ያለው ነገር ማለትም ኑሮ ውድነቱ በጣም ከባድ ነው ይባላል እና እኛ ለመግባት ደግሞ በጣም እንፈራለን። ኑሮ ውድነት ፈታኝ ሊሆን ይችላል። መፍራትሽ ተገቢ ነው። ነገር ግን በደንብ መዘጋጀት እና እቅድ መውጣት ፍርሃቱን ለመቀነስ ይረዳል። ለምሳሌ ወጪዎሽን በዝርዝር ማስላት እና ገቢሽን ማቀድ ትችያለሽ። ስለ ንግድሽ እቅድ በየበለጠ ማውራት እንችላለን? አዎ፣ ለምሳሌ ትልቅ የልብስ ቤት እንዲኖረኝ እፈልጋለሁ። ትልቅ የልብስ ቤት መክፈት ትልቅ እቅድ ነው። ለዚህ እቅድ ለመድረስ በኢትዮጵያ የትኛው ከተማ ላይ ትኩረት ማድረግ ትፈልጊያለሽ? እንዲሁም ምን አይነት የልብስ አይነቶች ላይ ማተኮር ትፈልጊያለሽ? ባህላዊ የልብስ አይነቶች። ባህላዊ የልብስ አይነቶች ጥሩ ምርጫ ነው። ኢትዮጵያ የተለዩ ባህላዊ ልብሶች አሏት። እንደ ክልሉ ወይም ብሔረሰቡ የሚለያዩ ብዙ አማራጮች አሉ። የትኞቹ ላይ ትኩረት ማድረግ ትፈልጊያለሽ? አማራ ክልል። የአማራ ክልል በባህላዊ ልብሶች በጣም የታወቀ ነው። እንደ ጽጌሬዳ፣ ጥልፍና ስፌት ያሉ ብዙ አማራጮች አሉ። እነዚህ ልብሶች እንዴት ልዩ በሆነ መንገድ ማቅረብ ትችያለሽ ብለሽ ታስቢያለሽ? እንደ ጥልፍ ጥሩ ጥሩ ጥልፎች እና ዲዛይነሮችን ማውጣት። ልብሶችን በዘመናዊ ዲዛይን በማቅረብ ሰፊ ገበያ ማግኘት ይቻላችሁ። እንደ ሰርግ፣ በዓላትና ልዩ ዝግጅቶች ላይ የሚለበሱ ልብሶች ላይ ትኩረት ማድረግ ትችያለሽ። በተጨማሪም የኦንላይን መደብር መክፈት ብዙሃኑን ለመድረስ ይረዳል። ምን ትጀምሪበታለሽ? በኦንላይን በዩቱብ በቲክቶክ ማስተዋወቅ ይጠቅማል ብለሽ ታስቢያለሽ? በጣም አዎ። በዩቲዩብ፣ ፌስቡክ እና ቲክቶክ ምርቶችሽን ለማስተዋወቅ ትልቅ መድረክ ልትፈጥሪ ትችያለሽ። በተለይ የቪዲዮ ማስታወቂያዎች ብዙ ሰዎችን ለመድረስ ይረዳሉ። እንዴት ያሉ ማስታወቂያዎችን ለመስራት ታስቢያለሽ? በራሴ ልብሶችን ለብሼ የለበስኳቸውን ልብሶች ማስተዋወቅ፣ ከዛ ደግሞ እነሱ እኔ እንዲገዙ ለማድረግ ማለት ነው። ይህ በጣም ጥሩ መንገድ ነው። የሞዴሊንግ እና የማስተዋወቅ ችሎታሽን ማዳበር ትችያለሽ። በቪዲዮዎችሽ በኩል የልብስ አጠቃቀም ስልቶችን እና ጥቅሞችን ማሳየት ትችያለሽ። ይህም ደንበኞችን ለመሳብ ይረዳል። ለቪዲዮዎችሽ ልዩ ይዘት አስበሻል? አዎ አስቤያለሁ። ጥሩ አድርጌ መቅረጽ እና ማቅረብ የምፈልገው። በጣም ጥሩ። ጥሩ ጥራት ያላቸው ቪዲዮዎች እና አቀራረብ ብዙ ተመልካቾችን ለመሳብ ይረዳል። የአርትዖት ፕሮግራሞችን መጠቀም ወይም በዚህ ዙሪያ መማር ትችያለሽ። መልካም እድል። አመሰግናለሁ። በስደት ለምንገኘው ለእኛ ለኢትዮጵያውያን ምን ትመክራለሽ? በስደት ለምትገኙ ኢትዮጵያውያን ትልቁ ምክሬ መተባበርና መደጋፈፍ ነው። እርስ በርስ መረዳዳትና መበረታታት በስደት ያለውን ኑሮ ቀላል ያደርጋል። እንዲሁም ኢትዮጵያን የማስታወስና ባህልን የመጠበቅ ትስስርን አትርሱ። መልካም ቆይታ። አመሰግናለሁ። ግን እኛ ችግራችን ምንም አንተባበርም እኛ ኢትዮጵያውያን። ለዛ ነው በብዛት እየተሰደድን የምንገኘው። ይህ የተወሳሰበ ጉዳይ ነው። ትብብር መፍጠር ጊዜና ጥረት ይጠይቃል። ነገር ግን በመካከላችሁ ያሉ መልካም ግንኙነቶችን ማጠናከርና ትናንሽ ነገሮችን በማድረግ መገበር ይቻላል። ለምሳሌ በማህበረሰቡ ውስጥ ያሉ ችግሮችን በጋራ መፍታት አንዱ መንገድ ነው። ምን ተስፋ በጣም ጥሩ ሀሳብ ነው የሰጠሽኝ። አመሰግናለሁ። መተባበርና መተጋገዝ ግዴታ ነው ብዬ አስባለሁ እኔ ራሱ። በትክክል መተባበርና መደጋፈፍ ትልቅ ዋጋ አለው። ይህንን ተግባራዊ ለማድረግ ምን ማድረግ ትችያለሽ ብለሽ ታስቢያለሽ? ያው ከራሴ መጀመር ነው፣ ሰዎችን ማገዝ፣ ለሰዎች ያለኝን ሀሳብ ማካፈል። ይህ በጣም ጥሩ አቀራረብ ነው።
ከራስ መጀመርና በጎ ነገርን ማካፈል ትልቅ ለውጥ ሊያመጣ ይችላል። በዚህ መንገድ ብዙዎችን ልታበረታቺና መልካም ትብብርን መፍጠር ትችያለሽ። በጉዞሽ ሁሉ መልካም እድል። በጣም አመሰግናለሁ። ጥሩ ቆይታ ነበረን። እኔም በጣም ደስ ብሎኛል። መልካም ጊዜ ተመኛውለሽ። የኢትዮጵያ ጉዞሽም የተሳካ እንዲሆን